ሰበር መረጃ ተሰምቷል። በአስመራ አስደንጋጭ ነገር ተፈጥሯል። ከስደት የተረፉ ወጣቶች የታፈሱ የፕሬዝዳንት ኢሳያስን መንግስት ለመታደግ እንዲዋጉ መታደን ጀምሯልም ተብሏል። ጦርነቱ ሊጀመር አቻ ሰዓት ብቻ እየተጠበቀ እንደሆነ ሚስጥራዊ መረጃዎች አመላክተዋል። ሰሞንኛው የኤርትራ ሰራዊት ድንበር ጥሶ መግባቱ ምናልባትም ጦርነቱን ያስጀምረው ይሆን ወይ በሚልም ክፉኛ ተሰግቷል። በወዲያም በወዲህም በኩል ጦሩ መንቀሳቀስ መጀመሩም ታውቋል። በእርግጥ ለኤርትራ ሕዝብ ጦርነት የማይገባው ቢሆንም ፕሬዝዳንቱ ካለ ጦርነት እድሜያቸው አይረዝምምና በሕዝቡ ላይ መፍረዳቸው አይቀርም ተብሏል። ኤርትራን የተመለከተም አስደንጋጭ ዓለም አቀፍ ሪፖርት ይፋ ሆኗል። ጀነራል ጻድቃን ገብረትንሳኤ ስለ አሰብ የያዙት አቋም ታውቋል። ጉዳዩ በዘገባችን ተካቷል። ጀነራል ምግበይ ኃይለ ከህወሓት ተገንጥለው ለመውጣት በህቡ እንቅስቃሴ ስለመጀመራቸውም ተሰምቷል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ በቪዲዮዎቹን ደግሞ ላይክ እና ሼር እያደረጋችሁ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ በአክብሮት እንጋብዛችኋለን። በዓለማችን ላይ የባህር በር የሌላቸው ሀገራት ከ40 በላይ ናቸው። ከእነርሱም በተሳሳተ አጋጣሚ ኢትዮጵያ አንዷ ለመሆን ተገዳለች። ጀነራል ጻድቃን ገብረትንሳኤ ናቸው ይህንን የተናገሩት። የባህር በር የሌላቸው ሀገራት በቁጥር 40 በላይ እንደሆኑም ይነገራል። ከነዚህ መካከል ኢትዮጵያ አንዷ ነች። ኢትዮጵያ የባህር በር ከሌላቸው ትልልቅ ሀገራት አንዷ ስትሆን ከቀይ ባህር በመገንጠል የባህር በር የለሽ ሀገር ሆናለች። ይህ ሁኔታ የሀገሪቱን የንግድ እንቅስቃሴና የውጭ ግንኙነት ውስብስብ አድርጎት መቆየቱን ጀነራል ጻድቃን ተናግሯል። ነገር ግን አዲሱ ትውልድ አሰብን የማስመለስ ታሪክን የማቃናት ግዴታ እንዳለበት ተናግሯል። አሰብ ለአፍታም ቢሆን ችላ የማንለው የማንደራደርበት ብሔራዊ ጥቅማችን ነው ብለዋል። በግፍ የተቆለፈብንን የባህር በር በሰላማዊ መንገድ እናስከፍታለን። የሰላም መንገድ የማይቀበል አካል ካለ በሚገባው ቋንቋ አናግረን ርስታችንን ከማስመለስ የሚያቆመን ምድራዊ ኃይል አይኖርም። ያለ ምክንያት ያጣነውን ሀብታችንን በምክንያት እናስመልሳለን የሚል ጽኑ አቋም እንዳላቸው ተናግረዋል። አሰብ የኢትዮጵያ ርስት እንደሆነም ያምናሉ። አሰብ የዓለም መርከቦች መናገሻ፣ መዝናኛ፣ የቀጠናው የኢኮኖሚና የድምቀት ማዕከል ተደርጎ በኢትዮጵያውያን ዘመናዊ የባህር ዳርቻ ከተማ ይገነባል። አሰብ የኢትዮጵያ ይሆናል የሚል ሀሳብ አሁን በኢትዮጵያውያኖች በኩል ከመቼውም ጊዜ በላይ ከፍ ብሎ በመደመጥ ላይ ይገኛል። በኤርትራ የቤት ለቤት አፈሳ መጀመሩ ታውቋል። ኒውስ ላይን የተሰኘ መጽሔት ከሰሞኑ ኢትዮ ኤርትራን የተመለከተ ሰፊ ትንታኔ ይዞ ወጥቷል። በትንታኔው ሁለት ሀገራት ጦርነቱን ለመጀመር አሳቻ አጋጣሚ እየጠበቁ ነው ያለ ሲሆን ኢሳያስ አፈወርቂም የኢትዮጵያን የውስጥ ትኩሳት በማቀጣጠል ተደምጧል ሲሉ ከሷል። ዘገባው ኤርትራ በወጣት የሰራዊት እጥረት ተመታለች ያለ ሲሆን ባለፉት ሳምንታትም በኤርትራ ከተሞች የቤት ለቤት አፈሳ የተደረገ መሆኑን ጠቅሷል። ጦርነቱ የሚጀመር ከሆነና ተጀምሮም የሚራዘም ከሆነ ኤርትራ ክፉኛ እንደምትጎዳ የጠቀሰው ዘገባው የኤርትራ ሰራዊት በአዛውንቶች የተሞላ ነው፣ ይህም ለሻዕቢያ ጭንቀትን የፈጠረ ጉዳይ ነው ብሏል። ከዚህ በተጨማሪም ከጂኦግራፊ አቀማመጥ አኳያ ሻዕቢያ አሰብን የሚያጣበት ትልቅ እድል እንዳለም በዘገባው ላይ ተመላክቷል። ጀነራል ምግበይ ኃይለ ከህወሓት ተገንጥሎ ለመውጣት በህቡ እንቅስቃሴ መጀመራቸው ተሰምቷል። ከፍተኛ የህወሓት ወታደራዊ አዛዥ የሆኑት ምግበይ ኃይለ አሁን ላይ እነ ሞንጆሪኖና እነ ዶክተር ደብረጽዮን እየሄዱበት ያለው መንገድ እንዳልተመቻቸው የሚወጡ መረጃዎች አመላክተዋል። ሰሞኑን ከፍተኛ የህወሓት ወታደራዊና የፖለቲካዊ አመራሮች በዝግ ስብሰባ መቀመጣቸው ይታወሳል። ታዲያ በዚህ ስብሰባ ላይም ምግበይ ኃይለ ሰፊ ንግግር አድርጓል። በዚህ ንግግራቸውም ከሻዕቢያ ጋር የፈጠርነው ጥምረት ታጣቂውን እያሳጣን ነው ሲሉም ተናግሯል። ንግግራቸውን ሲቀጥሉም ሻዕቢያን ላለፉት 30ና ከዛ በላይ ዓመታት እናውቀዋለን፣ ያደረገውንም አንረሳም፣ አሁንም ሻዕቢያን አናምነውም ሲሉ ተናግሯል። ታዲያ ይሄ ስብሰባ ያለ ስምምነት የተጠናቀቀ ሲሆን አሁን ላይ ግን ጀነራል ምግበይ ኃይለ ከሳቸው ታማኝ ከሆኑ ወታደሮች ጋር በመሆን የራሳቸውን ኃይል እያደራጁ እንደሚገኙ ተነግሯል። ጀነራል ምግበይ ኃይለ የራሳቸውን ኃይል ይዘው ነፃ መሬት ታጣቂዎችን ይቀላቀላሉ ወይንስ የራሳቸውን ግንባር ፈጥረው ይዋጋሉ የሚለው እስካሁን ግልጽ ያለ ነገር አይደለም።
ኤርትራ ባለፉት 6 ዓመታት ውስጥ በትንንሽ ጀልባዎች ከፍተኛ ስደት ከተመዘገበባቸው ሀገራት ውስጥ አንዷ ሆናለች ተብሏል። ሚግሬሽን ኦብዘርቫቶሪ ከፈረንጆቹ ከ2018 እስከ 2024 በትናንሽ ጀልባዎች ከፍተኛ ስደት የተመዘገበባቸውን ሀገራት ይፋ ያደረገ ሲሆን 6 ሀገራት ማለትም ኢራን፣ አፍጋኒስታን፣ ኢራቅ፣ አልባኒያ፣ ሶሪያ፣ ኤርትራ ላለፉት 6 ዓመታት ዜጎቻቸው በትንንሽ ጀልባዎች ሀገራቸውን ለቀው በመሰደድ 70 በመቶ ያህሉን ይይዛሉ ብለዋል። በስደት ኢራን 17 ከመቶ፣ አፍጋኒስታን 15፣ ኢራቅ 12 ከመቶ፣ አልባኒያ 10፣ ሶሪያ 9 ከመቶ፣ ኤርትራ 8 ከመቶ ድርሻ እንደሚይዙም ተመላክቷል። ለዚህ ስደት መነሻው በሀገር ውስጥ ከፍተኛ ግጭት፣ ከባድ የሰብአዊ መብት ጥሰቶች፣ ወታደራዊና አምባገነናዊ አገዛዝ እንዲሁም ገደብ የለሽ ወታደራዊ አፈሳን እንደ ምክንያት አስቀምጧል። ኤርትራ በከባድ ጭቆና ማለትም ጦርነት ሳይሆን በዓለም ላይ ካሉት እጅግ ጨቋኝ ስርዓቶች አንዱ ወሰን የሌለው ወታደራዊ ግዳጅ፣ የዘፈቀደ እስር፣ ማሰቃየት፣ ነጻ ፕሬስ አለመኖር፣ የእድሜ ልክ ወታደራዊ አገልግሎት ለስደት ዋነኛ መንስኤዎች እንደሆኑ በሪፖርቱ መጠቀሱን ተመልክተናል። የአሜሪካ ተዋጊ ጀቶችን ተሸካሚ የሆነው ዩኤስ ጄራልድ አር ፎርድ በላቲን አሜሪካ አቅራቢያ በሚገኝ ውሃ ላይ መድረሱ በዩናይትድ ስቴትስና በቬኔዙዌላ መካከል እየተባባሰ የመጣውን አለመግባባት የሚያመላክት ነው ተብሏል። እንደ አውሮፓውያኑ ከ1989 የፓናማ ወረራ ወዲህ አሜሪካ በቀጠናው ስትገኝ ይህ የመጀመሪያው ነው። ማኑኤል ኖሪጋ ከ3 አስርት ዓመታት በፊት በአደንዛዥ እጽ አዘዋሪነት እንደተከሰሱት ሁሉ አሁንም የቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮ እርሳቸው ግን ይህንን አጥብቀው ያስተባብላሉ። ዋሽንግተን በበኩሏ በዓለም ላይ ትልቁንና እጅግ የተራቀቀውን የጦር አውሮፕላን ተሸካሚ በቬኔዙዌላ የባህር ዳርቻ አቅራቢያ ብታሰማራም ዓላማዋን ግልጽ አላደረገችም። ካራካስ ግን የሚመጣውን አደጋ ለመቀበል የተዘጋጀችም መስላለች። ባለፈው ሳምንት የመከላከያ ሚኒስትሩ ቭላድሚር ፖድሪዮ በማዱሮ መንግስት ላይ የተቃጣውን ስጋት ለመከላከል በመላ ሀገሪቱ የምድር፣ የባህር፣ የአየር፣ የወንዝና የሚሳኤል ኃይል ሚሊሻዎችን ጨምሮ ግዙፍ ኃይል ማሰማራቱን አስታውቋል። ፖድሪዮ በቴሌቪዥን ባስተላለፉት ንግግራቸው ማዱሮ ወደ 200 ሺህ የሚጠጉ ወታደሮች እንዲሰማሩ ማዘዛቸውን ተናግረዋል። የዩናይትድ ስቴትስ ግዙፉ አውሮፕላን ተሸካሚ መርከብ ወደ አካባቢው መምጣት ዶናልድ ትራምፕ በቬኔዙዌላ ውስጥ ይንቀሳቀሳሉ ባሏቸው የአደንዛዥ እጽ አዘዋዋሪዎች ላይ የከፈቱት ወታደራዊ ዘመቻ አካል እንደሆነ ይናገራሉ። በዚህም የተነሳ በአካባቢው ሲንቀሳቀሱ በነበሩ ጀልባዎች ላይ በወሰዱት እርምጃ ከ80 በላይ ሰዎች ሲገደሉ ከፊል ሰርጓጅ መርከቦች ላይም ጉዳት ደርሷል። ነገር ግን አንዳንድ ተንታኞች ይህ እርምጃ ባለፈው ዓመት የተካሄደው ፕሬዚዳንታዊ ምርጫ በተቃዋሚዎችና በዓለም አቀፍ ታዛቢዎች የተጭበረበረ ነው ከተባለ በኋላ የመጣ መሆኑን ይናገራሉ። ዋሽንግተን ህጋዊ አይደለም በተባለው ምርጫ ወደ ስልጣን የመጡትን ፕሬዝዳንት ኒኮላስ ማዱሮን ለማዳከም አልፎ ተርፎም ለመጣል የምትወስደው እርምጃ አካል ሊሆን እንደሚችል የሚከራከሩ ወገኖች አሉ። ቬኔዙዌላም ይህንን ነው የምታምነው። የማዱሮ ጦር ከዓለማችን ሀያል አገር የሚሰነዘርባቸውን ወታደራዊ ጥቃት መቋቋም ይችሉ ይሆን ወይ የሚለውም በጥያቄ ተቀምጧል። በመስከረም ወር ላይ ኒኮላስ ማዱሮ ቬኔዙዌላን ለመከላከል ከ8 ሚሊዮን በላይ ሰዎች መመዝገባቸውንና ከዚህ ቁጥር ጋር የሚስተካከል ሚሊሻ ሊያስታጥቁ እንደሚችሉ መናገራቸው ይታወሳል። ባለሙያዎች ግን ይህንን አሃዝ አጥብቀው ይሞግታሉ። ከ2020 እስከ 2023 በቦጎታ የቀድሞ የአሜሪካ ከፍተኛ ዲፕሎማት የነበሩት ጄምስ ስቶሪ እውነት አይደለም፣ ትክክለኛው ቁጥሩ በጣም ያነሰ ነው፣ ማዱሮ ባለፈው ዓመት 4 ሚሊዮን ድምፅ እንኳን ማግኘት አልቻሉም ሲሉ ለቢቢሲ ተናግረዋል። ሰራዊቱም በጣም ከፍተኛ በሆነ ቁጥር የሚከዱ ወታደሮች የሚገኙበት ነው በማለትም አክለዋል። የዓለም አቀፍ የስትራቴጂ ጥናት ተቋም ቬኔዙዌላ 123 ሺህ ወታደሮችና 220 ሺህ ሚሊሻ አባላትና 8 ሺህ ተጠባባቂዎች እንዳሏት ይፋ አድርጓል። ስቶሪ እንዳሉት የቬኔዙዌላ ወታደሮች እምብዛም ስልጠና የማያገኙ ወይም ደካማ የውጊያ ብቃት ያላቸው ናቸው። ከዚህ በተጨማሪ ደግሞ ብዙ የቻቪስታ ሚሊሻ አባላት አልታጠቁም። ምናልባት በሰራዊቱ ውስጥ ብቃት ያላቸው ጥቂት ክፍሎች ሊኖሩ ይችላሉ፣ ነገር ግን እንደ ተዋጊ ኃይል የተለየ ብቃት የላቸውም ብለዋል። አክለውም የቬኔዙዌላ ጦር የቀድሞ ሰራዊት ጥላ ነው ካሉ በኋላ አሁን በአካባቢው አንዳንድ ልዩ ድጋፎች እንዳሉት
አምነዋል። እንደ አውሮፓውያኑ በ2006 በቀድሞ ፕሬዝዳንት ሁጎ ቻቬዝ ከሩሲያ ከተገዙት ወደ 20 የሚጠጉ የሱኮይ ተዋጊ ጄቶች በተጨማሪም ቬኔዙዌላ በ1980ዎቹ የዋሽንግተን ዋና አጋር በነበረችበት ጊዜ በርካታ የአሜሪካ ኤፍ-16ቶችን አግኝታለች። የሱኮይ ተዋጊ ጀቶች በቀጠና ውስጥ ካሉት ሁሉ የላቁ እንደሆኑ ይነገርላቸዋል እና አንዳንዶቹ አሁንም እየሰሩ ናቸው። ኤፍ-16ቶችን በተመለከተ አንድ ወይም ሁለት አሁንም እየሰሩ ይሆናል ብዬ አስባለሁ ብለዋል ባለሙያው።